አስፈታሽልኝ አይደል? ተባረክልኝ። አሚን እናቴ አሚን። ኧረ ግዴታዬ ነው፣ ችግር የለውም። ተባረክልኝ። አሚን እናቴ አሚን። ያብርክሽ። አዎ በመክረውም አልሰማሽም ብሎኛል። እስኪ ተናገሪ ግን ራስሽን እየጠበቅሽ ማለት ያለው ነገር አለ። ለምንድን ነው ራሴን የምጠብቀው እናቴ? እንደዚህ ኢቭን ማለት ነው እናንተ ሁላ ለህግ ይቅረብ ስትሉ ነበረ ማለት ነው። ለህግ ይቅረብ፣ ህግ መቅረብ አለበት። ልክ ችግር አጋጥሞ ነው ያውቅም። በዚህ ልክ ፈተና የተፈታተነን ቀን አለ ብዬ አላስብም። ይሄ በጣም ትልቅ ፈተና ነው እና እኔና አንቺ ነን የምናውቀው ፋሚሊን እንዴት አሳምነን እንዲታሰር ብዙ አመት ቀላል አይደለም። አንደኛ የማገት ወንጀል አለ ሴት ልጅ ላይ። በቃ ለሴት ልጅ ያለውን ነገር ታውቃለች አይደል? ሴት ልጅ ላይ ታገተች ማለት ምን ሊያስቀጣ እንደሚችል ታውቃላችሁ። ሲቀጥል ሽጉጥ በመያዝ መሳሪያ በመያዝ እንኳን በነገራችን ላይ ይሄ ማርክ እንደሚያስቀጣው በደንብ እንትን ይላል፣ እንደሚያስገኘው ወንጀል እንደሆነ የሴት ልጅም እንትን ከሆነ መሳሪያ መያዝ የሴት ልጅ ጥቃት ምናምን ቤተሰብ ተንኮል ካሰበ ያስገኘዋል። በእርግጥ ግን ደግሞ አንቺም እሱ የሚሄዳችሁበት ልክ ነው። ገባሽ? አንቺም ወስነሽ በአንድ ሳምንት ሽምግልና፣ እሱም ደግሞ የምን ሽምግልና ለእኔ ነው የምትሆኝ በንዴት ነው የወሰንሽው ብሎ ነው። ያው ያሳለፋችሁትም ጊዜ በጣም ያሳስባል። ሆኖም ግን ማስፈታትሽ ነው። ያው እሱ ምንም ስላላደረገሽ ያው ስለሚወድሽ ነው። ለእናቱም ቢሆን ማስፈታትሽ ትልቅ ነገር ነው። አሁንም ማዘሩ እንዳለች ተጠንቀቂ እንዳሉ። የተናደደ ሰው ብዙ ሊያወራ ይችላል፣ ብዙ ሊያደርግ ይችላል፣ በንዴት ማለት ነው። ቢያንስ እስከሚበርድ አንቺ ነገሮችን እንትን ማለት አለብሽ ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም ሰላማችሁ ይብዛ። እንግዲህ ዛሬ ማርክ ተፈቷል ማለት ነው። አስፈትታ እንዲፈታ አድርጋለች ማለት ነው። ቢዚ እስኪ ነው በቃ ቅጣትን የምታገኙት አንዳንዴ በመታሰር አይደለም። እስር ቤት ስለገባችሁ ሰው የዘራውን ነው የሚያጭደው እና ማናችንም ላጠፋነው ጥፋት ፈጣሪ ነው የሚከፍለን። በቃ አለ አይደለ? እንዴት ነው እናገኘዋለን። የትኞቹ ማናችንም ብንሆን ለሰራነው ስራ መክፈላችን አይቀርም። እኔ ፈራጅ አይደለሁም ወይም ሊሆነ ነገር ፍርድ የምሰጥ ሰው አይደለሁም። እሱ ይታሰር ብዬ እንደዚህ አይነት ክፋት አላደርግበትም። በዛ ላይ እናት አለው። ያው በእልህ ተነሳስቶ በማይሆን እናንተ ፍቅር እያላችሁት ነው። እኔ ግን ሙሉ ለሙሉ እኔ መማልም ካለብኝ እምላለሁኝ፣ የሆነ ነገር ማድረግም ካለብኝ እኔ ያደርግላችኋል። ፍቅር አይደለም ይሄ እልህ ነው። እኔ ምንም ቢባል ምንም አውቀዋለሁ። እልህ ይዞት ወንድነቱ አለ አይደለ? እንዴት እሷ እንደዚህ ትሆናለች? የምናየው ነገር ነው። ለምን አንድ ነገር ፍቅር ሲሆንና ፍቅር ሳይሆን የምትለዩበት መንገድ አለ። ፍቅር በማሰቃየት አይደለም። ፍቅር የኔ ካልተኮነ ተብሎ ሙጥኝ የምትሉበት አይደለም። ፍቅር በቃ አስፎ ቆልፎ ክላስ ውስጥ ማስቀመጥ አይደለም። አትሸወዱ። ፍቅር ይሄ አይደለም። አሁን ላይ ፍቅር ነው ብዬ ነገ ላይ ህይወቴን እኮ እኔ የምኖረው ተጋብቼ ምን ብዬ እኔ ላይ ነገር ቢፈጠር ማን ነው? አንዳንዴ ወይም መክረንሽ ነበረ ነግረንሽ ነበር ልትሉኝ ትችላላችሁ። አንዳንዴ ደግሞ አይ ስታሳዝን ከማለት ውጪ ለኔ ህይወት ማንም ዋስትና የሚሆንልኝ ሰው የለም። ማንም ሰው ማለት ነውና አትናገሩ እያልኩኝ አይደለም፣ አታውሩ እያልኩኝ አይደለም፣ ሀሳብ አትስጡ እያልኩኝ አይደለም። ፈረሱም መሬቱም የእናንተ ነው። እንደፈለጋችሁ ኮሜንት መጻፍ፣ የፈለጋችሁትን አስተያየት ማድረግ ትችላላችሁ። ግን እኔ መናገር የምፈልገው ወገን እያሰብን ለሀቅ እንቁም። ምንም ልለው አልችልም። እኔ ምንም አልሆንኩም። ገብቷችኋል አይደለ? ግን ማለት እልክ ይዞን ነው ምናምን የሚባለው ነገር። አንቺም እልክ ይዞሽን እኮ ቢይዝ ሁለታችሁም እልክ ውስጥ ናቸው። እውነት ለመናገር ወንድነቱ ይዞት ነው። እንዴት የእሱ ፍቅረኛ የነበረ ሌላ ሰው ያገባታል ብለሽ ነው። አንቺ ራሱ የእሱ ፍቅረኛ ሆነሽ እሱ ከተወኝማ ሌላ ሰው አለ ብለሽ እንዳማራጭ የተጠቀምሽው ነገር ነው። እና እሱ ብቻ ሳይሆን እኛ ፈራጅ እግዚአብሔር ነው እንጂ እኛ መፍረድ አንችልም። በነገራችን ላይ ግን አንቺ ራሱ ቸኩለሻል። 1 ወር 2 ወር 3 ወር ይቆያል አንድ ሰው። ቸኩለሽ በአንድ ሳምንት ውስጥ ነው ያደረግሽው። ይሄ የሁለታችሁም ጥፋት ነው። የማርክ ብቻ ነው ብዬ እኔ መደምደም አልችልም። ይቅርታ አድርጉልኝና የእሷም ጥፋት አለባት። በልክ ነው። ሁለቱም በልክ ነው እየሄዱት ያሉ። በልክ ደግሞ ዋጋ የሚያስከፍል ነገር ነው። አንድን ነገር ለማድረግ ቆም ብለን ካላሰብን ዋጋ ያስከፍለናል። ልክ እንደዚህ ማለት ነው። ቢያንስ የሚጠቅም ነገር ሲባል ነው ደስ የሚለው። ያ ሁሉ እንዲያልፍ አሳሪ ያ ሁሉ ነገር አይፈጠርም ነበር። እናንተ ተረጋግታችሁ ማውራት ትችሉ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ስለዚህ ከትላንትና ተምረን አሪፍ ነው፣ ጥሩ ነው። እርስ በርስ ስትገናኙ ማውራት የማትችሉ ከሆነ በዳኒ በኩል ለማውራት መሞከራችሁ ማለት ነው። ዳኒ እየውጭኝ እንዴት ነህ?
ሰላም ነህ? እንዴት ነህ? አለ ኦኬ ሰላም ነህ? በመጀመሪያ ስለተፈታክ በጣም ደስ ብሎኛል። ደስተኛ ነኝ። እንኳን ያው አዲስ አበባ ስላልነበረ ከከተማ ወጥተክ ስለነበር እንኳን ለአዲስ አበባም ለሀገር አበቃ። ደስተኛ ነኝ ስለመጣክ። በጣም ደስ ብሎኛል። ፖስቱን ጽፌልሽ ነበረ እና ደግሞ አንቺ ማላሳፈርሽ ዛሬ መጣሽ በማግኘቴ ስላየሁሽም ደስ ብሎኛል እና ያው እኔ በዚሁ አጋጣሚ ላንቺ የምናገረው ነገሮች ስለነበሩ ያው የሰው ልጅ ብዙ ጊዜ አውቆም ሆነ ሳያውቅ ብዙ ነገሮችን ይሳሳታል። ስህተት ደግሞ ከኋላ ያሳለፈውን ነገር ይመልሷል ወይ ያስተካክለዋል ማለት አይደለም፣ ግን ለቀጣዩ ስህተቶቻችን ያስተካክል እንሄዳለን ለሚገባ እና እኔ በዚህ ሳላቅም ሆነ አውቄም ካስቀየምኩሽ በጣም ይቅርታ። ኧረ ችግር የለውም። የምሬን ብዙ ሰው ስለ ብዙ ነገር ስላለኝ ነው። እንደውም ሁላ እኔ ማርያምን አይንሽና ያለው ብዬ አላሰብኩም ነበር። የሚገርምሽ ነገር ያው እኔ አንዳንዴ ትክክል ነው ይሆናል ብዬ ያሰብኩትን ነገር ነበር ያደረኩት መሰለኝ፣ ግን እንደዛ ስትሆኝ እኔ ደግሞ አላስቻለኝም ታውቂያለሽ። በዚህ እና እንደዚህም ሆነሽ ወደ ራስሽ አቋምሽ ተመልሰሽ እንደዚህ ነቃ ብለሽ ስላገኘሁሽም በጣም ደስ ብሎኛል። በዚህ አጋጣሚ አመሰግናለሁ። አይ ኖርማል ነው ያው ማለት ይቅርታ የሚያስፈልግ ነገር አይደለም። ገብቷል። ዋናው ከስህተት መማር ከዛ ይሳሳታል ማለት ብትሳሳትም ልክ ነገር ባታደርግም እንደ ጓደኛ ስትለው ያው ቢዚ ትረጃዋለሽ ብያ እኔ ምንም እንትን አልያዝኩበትም ከጓደኛዬ ጋር እንትን ማለት እኔ ቂም አልያዝኩበትም። እንኳን እሱ ላይ ዋናው ላይ ማርክ ላይ ሁላ አልያዝኩበትም። በጊዜው የመሰላቸው ነገር ነው። በጊዜው አንዳንዴ ትክክል ነው ብለሽ በውሳኔሽ ቸኩለሽ ፍጥን ብለሽ የሚገቢበት ነገር አለና ያው ፈጥናችሁን የገባችሁት ያው እኔ ዛሬ አሁን ስለሱ ላነሳብህም አይደለም፣ ስላጠፋኸው ጥፋት አንስቼ ልወቅስህም እንዲህ ነው ብዬ ላነሳብህ አይደለም። እንደዛ ማረግም አልችልም። ግን እኔ ዛሬ የፈለኩ ያው የኔም ጓደኛ ነክ የማርክም ጓደኛ ነክ ግዴታ አልወጣንም እንጂ ተቀለክ ስለሁለታችንም በአብዛኛው የምታውቀው ነገር ነው፣ ግልጽ ነገር ነው። እሱም ስለተማመነብክ ነው እንደዚህ አይነት ሪስክ ውስጥ እንድትገባ ያደረገክ ማለት ነው። ብቻ አሁን ሁሉም ነገር አልፏል። ተመስገን እግዚአብሔር ይመስገን ማለት ነው። ምንም የማያልፍ ነገር የለም ይባላል አይደል? ሰው ዛሬ የጠራው ዋነኛው ነገር ማርክ ተፈቷል። ኦልሬዲ እኛ ብቻ ነው የምናውቀው። ያው ሚዲያ ላይ አሁን ገና ነው ያሳወቅኩት እሱ እንደተፈታ እና ለምንድን ነው የፈለኩት ዛሬ ያው እንዴት እንደማስረዳ አላውቅም። ማለት ከማርክ ጋር ማይሆን ነገር ውስጥ ገብተን ኢቭን ከፋሚሊ ጋር በጣም ትልቅ ኬዝ ውስጥ ነው የገባሁት። በቃ ልወጣው በማልችለው እሱንም ሳስፈታው ሁላ ችግር ውስጥ ገብቼ ነው ያስፈታሁት። በጣም በብዙ ነገር አሳምኛቸው ቃል ገብቼ ነው ያስፈታሁት ማለት ነው እሱንና እኔ እንደውም ይሆን አልመሰለኝም ነበርና አትሞክሪ ሁሉ እያልኳት ነበር። ወይ በስማ በጣም የእውነት በጣም ግን ያው አንዳንዴ በንጹህ ልብሽና ለመልካም ነገር ስታስቢ ምንም ነገር ይሳካል ብዬ ነው የማስበው። ብቻ ዳንሻ የምፈልገው እኔ ካንተ ያው እንደ ትብብርም በቃ ትብብር ነው ሌላው የምችለው ይሄ ሌላ ነገር ሲሆን እንደ ትብብር የምፈልገው ነገር ማርክ አሁን መቼም ጣመቻ አዲስ አበባ አይታወቅም። ኢቭን ሊቆይም ይችላል። እሱ የሱ ውሳኔ ነው። ብቻ እኔ መስጋት አልፈልግም ስለ ድጋሜ ማዘን አልፈልግም። ድጋሜ የማይሆን ችግር ውስጥ መግባት አልፈልግም። እኔ ብቻ አይደለም እሱም ችግር ውስጥ እንዲገባ አልፈልግም። ገብቷል አይደል? አንዴ ደግሞ የሆነ የክስ ነገር ካለበት ትንሽ ነገር ከተያዘበት ድጋሜ መግባት አይቀርም እስር ቤት። በቃ እሱን እያልኩ ነውና ራሱን እንዲጠብቅ እንድታደርሰልኝ የምፈልገው ከኔ እንዲርቅ እፈልጋለሁ። እኔም በተቻለኝ አቅም ከሱ ጋር መራቅ ነው የምፈልገው። እኔና እሱ በምንም ሁኔታ መገናኘት የለብንም። ገብቷል አይደለ? ያው አልተግባባንም። በቃ ካለመፈቃቀር ካለመዋደድ ምናምን ነገር አይደለም። አልተግባባንም፣ ተለያየን። ኦልሬዲ ተስማምተንበት ነው። መጀመሪያ እሱ ነው ሁሌ የፈለገው። ከዛ በኋላ ሀሳብ መቀየር ምናምን ደግሞ የለም። ሁሌ ፋሲካ የለም አይደለም የሚባለው። እኔ ሁሌ እሱ እንደሚያውቃት ቤዛ ልሆን አልችልም። የሆነ ነገር ሲያጠፋ ይቅርታ ስላልኩ ድጋሚ ይቅርታ አደርግለታለሁ ማለት አይደለም። ህይወት አለኝና በቃ በስነ ስርዓቱ በቁም ነገር እንድትነግረው የምፈልገው እኔ ያስኩት ህይወት ነው። ሲሪየስ የሆነ ነገር ነው። በቃ ቀልድ አይደለም ያስኩትና ህይወቴን እንዲረብሸው አልፈልግም። መጨናነቅ አልፈልግም። የሆነ ነገር ይፈጠራል ነገ ላይ እሱም ላይ ማለት አሁን ቤዚ ማድረግ ያለበት ለትንሽ ጊዜም ቢሆን ቤተሰቦቿ ጋር መቀመጥ አለባት። እሷ የተከራየችበት ቤት መሆን አለበት ብዬ አላስብም። ሰይጣን ክፉ ነው። ገባችሁ አይደለ? እና እንደኔ እንደዛ ብትሆን ነው የምመርጠው። ዝም ብላ ቁጭ ባትል መልካም ነው። ክፉ ነገር ደረሰና ራሴን መውቀስ አልፈልግም። ገብቷል አይደለ? በቃ አሁን እሱ ላይ ትንሽ ነገር ከተፈጠረ ማንንም ወቅስ ራሴን ማንንም ልወቅስ አልችልም። ማንንም ነው ማለት ነው ራሴን እንጂ ቤተሰብን ልወቅስ አልችልም።
ለዛ ስለሆነ ዳኒ እኔ በቃ ፈጣሪ ያውቃል፣ ለሱም ያለውን ፈጣሪ ያውቃል፣ ለኔም ያለውን ፈጣሪ ያውቃል። ስለዚህ እኔና እሱ በመባላት አይደለም በመልካም ነገር ነው። መጣላት መለየት ምናምን ነገር አይደለም። ኦልሬዲ በቃ ከካሜራ ውጪ እኔና እሱ ነገር ይኖራል፣ እንሆናለን ጓደኛ ማቾች ምናምን ነገር ያው አንዳንድ ነገር ይቀንሳል ነው እንጂ አብረን መሆናችን የማይቀር ነገር ነው። እና ዳኒ በስነ ስርዓቱ ንገርልኝ በቃ ኢቭን አስጠንቅቆም ከቻልክ የእውነት ነው ማለት ምን አለ መሰለሽ ቤዚ ብዙ አመት አብረሽ የቆየሽ ሰው ይቅርና በሰከንድ የተዋወቅሽ ሰው ሲለይሽ የሆነ ውስጥሽ የሚሰማው ነገር አለ። ይሄን ነገር ደግሞ አንቺ አስበሽበት እስከመጨረሻው ድረስ ህይወትሽን እንግዲህ አንቺ ታውቂያለሽ ከማንም በላይ ሰው ልጅ ራሱ ነው የሚያውቀው ገባሽ? ያን ነገር ደግሞ ራስሽ ጋር ተማክረሽበት አስበሽበት የወሰንሽው ነገር ከሆነ እኔ ለመናገር ማርኬን ለማሳመን ባለኝ አቅም እሞክራለሁ። ግን ነገሮችን አሁን በአንዴና ለመጨረሻ ቆም ብለሽ ብታስቡበት ማለት አስቤ ነው ገብቷል። እዚህ ጋር እኮ ማንም ሰው እንኳን የኔ ህይወት ሆኖ በእኔና እሱ መለያየት በጣም ብዙ ሰው እኮ ይጎዳል ገብቷል። ከዛ እኔ ደግሞ ምን ያህል ልጎዳ እንደምችል ራሴ ያውቃል። ወይ ቀሎኝ ታስብ ደግሞ በጣም ብዙ ጊዜ በቃ ጠይቂያት ነበረ እንድትልና ብቻ የነበረውን ነገር ታውቃለህ። አንዳቸው ሲበርዱ አንዳቸው ይገሉ ነበርና ያ ነገር ጥሩ ሁኔታ አልፈጠረም። ስሜታቸውን እንዲያዳምጡ አላረጋቸውም። ስለዚህ ምንም አሁን ላይ ያለውን ሄሎ ማን ሰላም ነው? እግዚአብሔር ይመስገን ደህና ዋልሽ? እግዚአብሔር ይመስገን። እንዴት ዋልሽ? ደህና ነኝ እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። እንኳን ደስ አለሽ። ደስ ይበልሽ። ያው ተፈቷል አይደል? አግኝተሽዋል? አስፈታሽልኝ አይደል? ተባረክልኝ። አሜን እናቴ አሜን። ኧረ ግዴታዬ ነው፣ ችግር የለውም። ተባረክልኝ። አሜን እናቴ አሜን። እግዚአብሔር ይባርክሽ። አሜን። ልጁ እኮ እምቢ ብሎኛል። እባክሽ እኔ እንዴት እንደሆነ አላውቅም። ማለት የተፈጠረ ነገር አለ? አዎ በመክረውም አልሰማሽም ብሎኛል። እስኪ ተናገሪ ግን ራስሽን እየጠበቅሽ። ማለት ያለው ነገር አለ? ለምንድን ነው ራሴን የምጠብቀው እናቴ? አይ በቃ ህልህ እያለው ነው። አስቸግሮኛል በጣም ስላስቸገረ በመክረውም አልሰማኝም። እንዴ ማለት አሁንም የዛተ የማይሆን ስሜት ውስጥ ነው ያለው። አልተረጋጋም። ምን ይረጋጋል? እሱ የሚረጋጋ ሰው ነው እንዴ? እኔ ብለውም እንዲ ብሎኛል። አላውቅም። አንቺ እኮ ጥሩ ሰው መሆንሽን ለማውቅ ነው አንቺ ላይ እንትን ያልኩት ተስፋ ያደረኩት። እሱ እኮ ልኸኛል እናቴ። በቃ እኔ እኮ ማስፈታት ነበር ያለብኝ፣ አስፈትቻለሁ። እኔ እንጃ ከዚህ በላይ እኔ ምን ላደርግ እንደምችል አልገባኝም። በቃ ባለው ነገር ብቻ ራስሽን እየጠበቅሽ ራስሽን ጠብቂ። ግን ያው በስልክ እስኪ ምከሪ። ለእኔ ግን አልሰማሽ ብሎኛል። አንቺን ያልሰማሽ እኔን እንዴት ሊሰማኝ ይችላል? እኔን ካገኘኝማ የማይሆን ነገር ነው የሚፈጠረው። እንዲህ ብሎኛል እኮ ግራ ገብቶኛል። እኔ ግራ ያስያዘው በቃ እሺ አትጨናነቂ። አንቺ ችግር የለውም። እኔ ማድረግ ያለብኝን አደርጋለሁ። አትጨናነቂ በቃ አንቺ ምን ራስሽን ጠብቂ ደግሞ። እሺ በቃ እሺ ችግር የለውም። አትጨናነቂ አንቺ እሺ። በቃ ያለው ነው በቃ እሺ ማሚሽ ቻው። ጌታ መድኃኒዓለም አይ ኖ አልገባኝም። ማለት ምንድነው ከዚህ በላይ ምንድነው ማድረግ ያለብን? እቴ ምንድነው እኔ ከዚህ ሀገር ልጥፋ ነው? አልገባኝም። ምንድነው? እሺ አስፈታው። አሁን በቃ አንተ ስራ ነው እንግዲህ የሚሆነው። በቃ እኔ ምንም ማድረግ አልችልም። ገብቷል አይደለ? አሁንም ድጋሚ እናቱን ያልሰማ እኔን አይሰማኝም። መቼም እኔን ሊሰማኝ አይችልም። በምንም ተአምር እኔን አይሰማኝም። ብቻ በቃ እኔ ምልል እንደበተቻለ አቅም ከኔ ያረቀው ያው እንግዲህ ማረጋገው ያሉሽ አንቺን አምኔ ነው ያሉሽ ማዘሯ እንግዲህ ይገባሻል። ምክንያቱም ልጅ አንቺን ብሎ ነው ሊረጋጋ አልችልም ምናምን ነው። ስለዚህ ችግር የለውም ካልሽ ደግሞ እሱ ማረጋጋት ነው ያለብሽ፣ ፍቅራችሁን መመለስ ነው ያለብሽ። ሌላ ምንም እንትን የሚለው ነገር የለምና ብቻ ከባድ ነው። ያኔ ማርክም ግን እኮ እኔ ሳቀው ጥሩ ልጅ ነው። ያን ያክል እንትን አይደለም በነገራችን ላይ ማለት ነው።
ለማንኛውም ውዶችን መፈታቱ መልካም ነው፣ ግን መልሳችሁ ሌላ ችግር ውስጥ እንዳገቡ ራስሽን ጠብቂ ብለዋል። ምክራቸውን እንግዲህ ተቀበይ።